ወጣትነት እስር ቤት ከሚባክን 10 እጅ ውጭ ሀገር ወጥቼ ብኖር ነው የሚሻለኝ። ከአንቺ ጋር ተያይዤ ማምለጥ እድል አለኝ። እሱ እድል እንዲያመልጠኝ አልፈልግም። እንዳልሽ ሆነልሽ። እንዴት ነሽ? ዛሬ እንዴት እዛልኩሽ ባክሽ? እኔ ነኝ አስቻለው ነኝ። አውቃለሁ ቤትዬ፣ አንቺ እንደሆንሽ አውቄያለሁ። ሁሉ ነገር ሰላም ነው? ዛሬ እንዴት ደወልሽልኝ? ያወራነውን ነገር በሙሉ እንዴት አደረግሽ? ሁሉም ነገር ባሰብነው መሰረት እየሄደ ነው። የምፈልገውን ካረግሽልኝ አንቺ የምትፈልጊውን ታገኛለሽ። የምትፈልጊው አለመታሰር ነው? አዎ፣ ከሱ ውጭ ምንም ፈልገው ነገር እባክዎትን ይዘኑልኝ። ለአንቺ ላዝን፣ እኔ ወርቄ ለዘረቢስ ላዝን። ሰው ባይፈሩ እንኳን ፈጣሪ ነው ይፈሩ። ፈጣሪ ይወደኛል። ለዛ ነው ሀብት በሀብት አባዬ፣ እንደው በሚወዱት ለለምኑት። ከራሴ ውጭ የምወደው ሰው ስለሌለ በምወደው እሱን መለመናችኝ። እኔ ወርቄ የምወደው ራሴን ብቻ ነው። ከራሴ ውጭ የምወደው ሰው የለም። እነዚህ የተረገሙ እርጉሞች እንዴ የፈለገ ቢሆን እንዴት እርጉዝ ሴት ላይ እንደዚህ ያደርጋሉ? ምን አይነት የገሃነም ስብስብ ናቸው? አንተን ደብድበው አንተን ጫካ ውስጥ ደብድበው አውሬ እንድበላክ ነበር ጥለው ከሄዱት። እኔ በመርዝ ሊገሉኝ ሞክረዋል። ሁሉ ማድረግ የቻሉ ሰዎች ለእርጉዝ የሚመለሱ ይመስላል። ከዛች እርኩስ እናቷ ጋር ተባብረው ደግሞ ሰው እንዳገቱ ሰምቻለሁ። እውነት ነው። በአሁኑ ግን ትክክለኛ ፍትህ እንደምትሰራ ልተማመንብህ እችላለሁ። በአሁኑ ስትል እስካሁን እኮ እኔና ምስኪኗ እናቴ ላይ የሰራችው ስራ ላይ ምንም አይነት ቅጣት አልደረሰባትም። ምንም ፍትህ አላገኘንም። ዮዲት ከኛ ጋር ለመስራት ተስማማች? ተስማማች። እንዴት? እንደማታሰር ነገርኳት። ማለት መርማሪ እናቷን አሳልፋ ከሰጠችኝ እሷ ነፃ እንደምትወጣ ነገርኳት። ከዛ በኋላም በሀሳቤ ተስማማች። የገቦላትን ቃል መፈጸም አልችልም ማለት ከፖሊስ ጋር ተባብራ ስለሰራች የእስር ጊዜዋ ሊቀንስ ይችላል እንጂ በነፃነት ልትኖር አትችልም። የእናት ግፎች ዛሬ ሰብሰብ ብሎ መጥተዋል። ወንዶሰን ከእናቱና ከአለም ጋር አለምም ልክ ከዚህ በፊት እኔን እንዳሳገቱኝ አሁን ጓደኛዬን ነፍሰ ጡሯን ፀሐይን አግተዋታል በማለት ለወንዶሰን ተናገረች። ወንዶሰንም እነዚህ ነፍሰ በላዎች እንዴት ነፍሰ ጡር ሴት ያግታሉ በማለት ወደ መርማሪ ፖሊሱ ደወለ። መርማሪ ፖሊሱም ከዚህ በፊት ብዙ ወንጀል የሰሩ ሰዎች ገንዘብ ተቀብለ አስመልጠሃል፣ በአሁኑ ግን ትክክለኛ ፍትህ ትሰራለህ ብዬ ተስፋ አደርጋለሁ ይላል ወንዶሰን። ምን ማለት ነው በአሁኑ ስትል ይላል መርማሪው። እስካሁን እኮ እኔና እናቴ ላይ የተሰራው ግፍ በጭራሽ ምንም አይነት ፍትህ አልተሰጠንም። ዮዲትም ከናስቻለው ጋር አውርታ ወደ ውስጥ ስትመለስ እንዴት የት ነበርሽ ይላሉ ወይዘሮ ወርቄ። እኔማ እዚህ አየር እየተቀበልኩ ነው። እንዴት እንደዚህ ታደርጋለሽ? ፖሊስ ቢይዝሽስ? እናቴ ያንቺ ልጅ አይደለሁ? እንዴት እንደዛ አደርጋለሁ? እደበቃለሁ ፖሊስ ቢመጣ። ወንድምሽ ደውሎ ነበር እንዴ? አዎ ደውሎ ነበር። ስልኩን አነሳሽው? ማንሳት አልነበረብኝም እንዴ? አልነበረብሽም። እሺ ምን አለሽ? ሚስቴ ምናምን ያለኝ የት እንዳለች አላውቅም። የሚስት ነው አልኩት። ከፈለክ እማዬ ጋር ደውል ነው ያልኩት። ጎበዝ የኔ ልጅ። ግን እውነት እንደዛ ነው እንዴ ያለሽ? ዮዲትም እናቷን እኔና አንቺ እርስ በርስ መደጋገፍ አለብን፣ አሁን ያለነው እኔ ላንቺ አንቺ ለእኔ ነሽ፣ ማንም የለንም እያለች ካሳመነች በኋላ አስቻለው ይደውላል። እናቷ አጠገቧ ስላሉ በሴት እያወራች ትገኛለች። አስቻለውም እኔ ነኝ አስቻለው ነኝ ይላል። አውቅ ያለው ቤትዬ ማለቷን ቀጥላለች። ወይዘሮ ወርቄ እንዳይነቁባት። ወይዘሮ ወርቄም ማናት ደግሞ እኔ የማላውቃት ጓደኛ እያሉ ጥያቄያቸውን ይቀጥላሉ። ዮዲትም አንድ ጓደኛዬ ናት ፋይለት ጠብሳለች እና እኔንም ደግሞ ፋይለት ካላጣበስኩች ትለኛለች። እኔ ደግሞ ቢያልኳት፣ ስለዚህ እሷ ደግሞ ቆንጆ ቀሚስ አመጣሁልሽ እያለች እሱን ካላየሽው እያለችኝ ነው። ለምንም ቢያልሻት ደግሞ ፋይለት ላጣብስሽ ስትልሽ በዚህ ሰዓት አሁን እሱን ላስብ እንደማየ በዚህ ሰዓት እኮ ነው አሁን ነፃ መውጣቴ ብቻ ነው የሚያሳስበኝ። ለማንኛውም ደግሞ ካፍሽ አምልጦሽ ፀሐይ የት እንዳለች በጭራሽ እንዳትናገሪ፣ ማንም ማወቅ የለበትም። መድኃኒት በበኩሏ ዮዲት ከኛ ጋር ለመስማት ተስማማች፣ እንዴት ሆኖ ትላለች። መርማሪውም አሳመንኳት፣ አለመታሰር ስለምትፈልግ መታሰርን ስለምትፈራ እናትሽን አሳልፈሽ ከሰጠሽን አንቺ አትታሰሪም ነፃ ትወጫለሽ ስላልኳት በዚህ አሳመንኳት። መድኃኒትም እጅግ በጣም ተገርማለች ዮዲት በመስማማቷ፣ እናቷን አሳልፋ ልትሰጥ በመቁረጧ። መርማሪውም እኔ ከፖሊስ ጋር ተባብራ ስለሰራች የእስር ቅጣቱ ትንሽ ይቀንስላታል እንጂ በነፃነት ልትለቀቅ በጭራሽ አትችልም ብሏል። አንተ የገባህላት ቃል ነፃ ሆና እንደምትለቀቅ ነው አይደለ? ስለዚህ አሁን ይሄን ነገር የገባህላትን ቃል እንደማትፈጽመው ከገባት እሷ ሌላ ችግር ነው የምትፈጥርብን ትላለች ሳጅን መድኃኒት። መርማሪውም አንዴ ወርቄ እጃችን ላይ ትግባ፣ ከዛ በኋላ ምንም ችግር የለም። ጥሩ ስራ ነው የሰራው መርማሪ። እሺ አንቺ ምን አደረግሽ? ከዚህ ሲወጡ ወዴት እንደሄዱ ብዙ ሰዎች ጠቁሞኛል፣ ነገር ግን ትክክለኛውን የጠቆመኝ ሰው የለም። ወንደሰንም ለመርማሪው በድጋሚ በመደወል
እንደ ከዚህ በፊቱ ገንዘብ ሰጥተው ደግሞ ከወንጀላቸው ነፃ እንደማይወጡ በምን እርግጠኛ እንሆናለን ይላል መርማሪው። የፖሊስ ስራ ወንጀለኛን ለህግ አሳልፎ መስጠት ነው። አደኑን ለማሳካት ታዳኞች ወደ ራሳችን እንዲመጡ ስለዚህ ወጥመድ ማዘጋጀት አለብን። ከዚህ በፊት ለሰሩት ወንጀል በነፃነት ሲንቀሳቀሱ የቆዩ ቢሆንም ነገር ግን ብር ስለከፈሉና ማስረጃ ስላጠፉ አይደለም። ወንደሰንም ቀጠለ እና ለምንድን ነው ካልከኝማ ብሩን ተቀብያቸዋለሁ፣ ነገር ግን ገንዘቡን ወደ ኬሴ አላስገባሁትም፣ ለእኔ ጥቅም አላዋልኩትም። አንተና ቤተሰብህ ላይ ሌላ ወንጀል ሰርተዋል፣ የሰው ነፍስ አጥፍተዋል። ለእሱ ማስረጃ እንዲሆን በደንብ መረጃውን ለማጥናት ለዛ ነው ገንዘብ የተቀበልኳቸው ወደ እኔ እንዲቀርቡ። ወንደሰንም በዚህ ሰዓት ደስታ ተሰማው፣ ፈገግ አለ። እውነትህን ነው መርማሪ። አዎ እናትህ ላይ የሰሩትን ክፋትና ግፍ ለእያንዳንዷ ይቀጡበታል። አሁን የመጨረሻቸው ነው እና ነገሮች ሲስተካከሉ እነግርሃለሁ በማለት መርማሪው ወንደሰንም አለም ስላስጨነቀችው ጓደኛዬን ከዛ መጋዘን ማውጣት አለብን፣ እርግጠኛ ነኝ እኔ ታግቼበት የነበረው መሆን አለበት የታገተችው እያለች ስላስጨነቀችው ፀሐይ እንዴት ናት የሚል ጥያቄ ያቀረበ ወንደሰን ለጊዜው ምንም አልሆነችም፣ ደህና ናት፣ ደግሞ በቅርቡ ወደ ቤቷ እንደምንመልሳት እርግጠኛ ነኝ። ወንደሰንም ለጊዜው እንኳን ደስተኛ ቢሆን ነገር ግን እነዚህ ሰዎች እኮ ማምለጫ አያጡም፣ እንደ ባለፈው አሁንም ገንዘብ ከፍለው ሊያስጠፉት ይችላሉ መረጃውን። ባለፈው የሰሩትን ወንጀል እኮ ያጠፋላቸው በእሱ ወንጀል ዙሪያ ሌላ ትልቅ ወንጀል ስለነበረባቸው እሱን ለማጥናት ነው ሲባል ሰምቻለሁ እንጂ በጭራሽ ይሄ አንተ ያሰብከው አይደለም። መርማሪውም ለእኔ እንደዛ ብሎኛል፣ ነገር ግን ገንዘብ የማይቀይረው ሰው የለም። ወንደሰን አልተዋጠለትም። አይኑ እያየ እንዴት በሚሊዮኖች የሚቆጠር ብር አሳልፎ የሚሰጥ ወይም ደግሞ ዝም የሚል ይመስልሻል? ወንድዬ እንደዛ አታስብ፣ ለሙያው ታማኝ ከሆነ እንደዛ ማድረግ ይችላል ትላለች አለም። ወንደሰንም ታማኝ ካልሆነስ? እኔና እናቴ ላይ እኮ የደረሰው ግፍ ዝም ተብሎ ታልፏል፣ በገንዘብ ምክንያት አይደል? ገንዘቡን እኮ እንዳልተጠቀመበት ነገር አይደል እንዴ? ነገር ግን መረጃውን ለማጣራት ያክል ነው ለመቅረብ እርሳቸውን። ወንደሰንም ታዲያ ፀሐይ በመጋዘን ታሽጋ ወይም ደግሞ የት እንደታገተች ምንም እንኳን አንቺ ምናልባት እኔ የታገትኩበት ቦታ ትሆናለች ስላልሽ ነው እንጂ የት እንዳደረጓት ምን እንዳደረጓት አልታወቀም። ስለዚህ ዝም ብሎ መታለፍ አለበት እንዴ ይላሉ ወንደሰን። አለምም እኔ የታገትኩበት የጤፍ ክምር ያለበት መጋዘን ያን ቦታ ሄደን ማየት አለብን እያለች ነው። አለምና ወንደሰንም ያን ቦታ እንደምንም ብዬ ለማስታወስ ሞክራለሁ። በእርግጥም በደንብ አላስታወሰውም፣ ግን እስኪ እንሄድና መንገድ ላይ ልናቀው ወይም ደግሞ ላቀው እችላለሁ በማለት እንግዲህ እሷ ታግታበት የነበረው መጋዘን ወንደሰንና አለም ሄደዋል። በእርግጥም በትክክል እዛ ቦታ ላይ ነው የታገተችው። አለምም ከዚህ በፊት አግተዋት የነበረው ያን መረጃ ታወጣብናለች ብለው የወንደሰንን እናት ሲያሰቃዩ፣ እሷ ደግሞ ቪዲዮ ቀርጻቸው ስለነበረ ያን ነገር ለማስጠፋት ስለነበር ያገቷት እዛ ቦታ ነው አሁንም ፀሐይ የታገተችው። ወይዘሮ ወርቄም ፀሐይን ራበሽ አይደል እያሉ ይሳለቁባታል። አዎ እርቦኛል አባዬ። እሰይ እንኳን ራበሽ፣ ደግ አደረገ። በዙሪያሽ እኮ ያልተበጠረ እንዳንቺ ምንም አይነት ቆሻሻው ያልጸዳ በዙሪያሽ ጤፍ ተከምሯል። ሲፈልጉም እንዴት እርጉዝ ሴት ምግብ ትከለከላለች እያሉ እያሾፉባት ይገኛሉ። ፀሐይም ተርባለች፣ ተጠምታለች። ፀሐይም እባክዎት አባዬ ዘኑልኝ ትላለች። እንዴት ላንቺ አዝናለሁ እያሉ ይሳለቁባታል። አረ በሚወዱት ትላለች ፀሐይ። ወይዘሮ ወርቄም እኔ የምወደው ሰው የለኝም በጭራሽ፣ እኔ የምወደው ራሴን ነው፣ ከራሴ ውጭ የምወደው ሰው የለኝም። ምን አለበት አባዬ ሰው እንኳን ባይፈሩ ፈጣሪን አይፈሩም ትላለች ፀሐይ። ፈጣሪማ ይወደኛል፣ አታይም እንዴ በሀብት ላይ ሀብት ሰጥቶ ቅብረር አድርጎ እያኖረኝ አላየሽም እንዴ? የወዲትም አሳልፋ ለመስጠት ተስማምታለች። ነገር ግን የወዲት ከመስጠቷ በፊት አለም ፀሐይን ያለችበትን ለማግኘት ወንደሰንን ይዛ ወደ ነበረችበት እሷ ታግታበት ወደ ነበረበት ቦታ ሄዳለች። በእርግጠኝነትም ያ ቦታ ራሱ ስለሆነ ያገኟቸዋል። ስለዚህ ከወዲት አሳልፎ መስጠት ወይም ደግሞ ከእሷ መዋሃድም አይጠበቅባቸውም። በአለም አማካኝነት በቀላሉ ለማግኘት ይችላሉ። ነገር ግን ሁለቱ ብቻ ሳይሆኑ መሄድ የነበረባቸው የህግ አካልን ማስከትለው መሄድ ነበረባቸው። ነገር ግን እየሄዱ ያሉት ወንደሰንና አለም ብቻ ናቸው። ቦታውን ካረጋገጡ በኋላ ወደ አሁኑ መደወል ይችላሉ ብዬ አስባለሁ። ለመርማሪ ፖሊሱ ወይም ደግሞ በአካባቢ ለሚያገኙት ፖሊስ ሊጠቁሙ ይችላሉ። ለዛሬ የእናት ግፍ ክፍል 107 ይህን ይመስል ነበረ። ወንደሰንና አለም እንግዲህ ፀሐይ ወደ ታገተችበት ቦታ ሲያመሩ ነው ያለቀው ቪዲዮ። እንግዲህ በቀጣይ ወንደሰንና አለም የህግ አካል ይጠራሉ፣ እሳቸውን ያሳስራሉ። በእርግጠኝነት ወንደሰን በተደጋጋሚ በጣም ስለተበሳጨ
እሱም ላይ እናቱን ሲያሰቃዩት ያን የኖረው ያ ግፉ ባይምሮ ስላለ እናቴን እንደዛ ሲያደርጓት ሲያንቋሽሿትና ብዙ ስቃይ ሲያሳዩት የነበረው እያለ እሱም ራሱ ሊበቀላቸው ብዙ ጊዜ ሞክሯል። ነገር ግን አሁን በዚህ አጋጣሚ በእርግጠኝነት ያሳስራቸዋል። በቀጣይ ወይዘሮ ወርቄን በእርግጠኝነት አሳሪ ሳይሆን ታሳሪ ሆነው አጋሽ ሳይሆን ታጋች ሆነው እንደምናገኛቸው ተስፋ አደርጋለሁ። ሁልጊዜም እሳቸው በገንዘብ እያመለጡ ያሁኑ ግን እንደማያመልጡ ሁሉም መስክረዋል ማለት ነው።